ሆነ ተከናወነ ማትገመቱን ማለት አሁን ነው። እንደነ ኢኒዮስ ማትገመቱን ቴሌማንስ እኔ ለራሴ እየገረመኝ ነው እስካሁን ማለት ነው። እንዴ ሶሻል ሚዲያ ላይ ገባ ስል ሂሩ ይጎብ ምንድነው ማለት አይኔ ነው ፋብሪዚዮ ቢፎስተው እርግጠኛ ነች የፋብሪዚዮ አካውንት ነው ብዬ በቃ ገርሞኝ ማለት ነው። ምንድነው እየሰሩ ያሉት እነዚህ ሰዎች ከጀርባ? በእውነት እኔ በእንደዚህ አይነት ፍጥነት ሳይታሰብ ዩናይትድ እንዲህ ሲያዘዋውር እኔ አላውቅም። ሜቢ ቅርብ ጊዜ ሳቢት ዘርን በውሰት እናስፈርም ምናምን ከሆነ ነው እንጂ እኔም በእንደዚህ አይነት ፍጥነት ጋድ። ለማንኛውም ቴሌማንስ ወደ ማን ዩናይትድ በሚያስደነግጥ በሚያስገርም ሁኔታ ሂር ዊ ጎ ተብሏል። ምን ትላላችሁ በዚህ ላይ? እንግዲህ ምን ታያለሽ? እሱ አሪፍ ነው ብሎኛል። የማንቺ ደጋፊ ነው ያላችሁ ራይድ ውስጥ ሆኜ ነው ይሄን ዜና ያየሁትና ይገርማል። ብቻ ለማንኛውም ሀሳባችሁ ስጡበት። እኔ ምንም ሀሳብ መስጠት አልችልም፣ ግራ ገብቶኛል። ምን አይነት አስተሳሰብ እንዳለ ልጁ ላይ እስካሁን ክሊር የሆነ ነገር የለኝም። መሻችሁ ቴሌማንስ ማንቸስተር ዩናይትድ በ41 ሚሊዮን ፓውንድ እንግዲህ እኔ እንጃ ማለት አሪፍ እንቅስቃሴ አድርጓል ዓለም ዋንጫው ላይ ግን I don't think is the right player for Manchester United. He is just an opinion. አሁን ኮኔን ተፋለጡልን ለልምዱ ይጠቅመናል። ካስሜሮ የሄደበትን ቦታ በልምድ ደረጃ ይጠቅመናል ብዬ አስባለሁ። ሸማመተው ማንቺዬ ሸማመተው ዩናይትድ ሸማመተው ክፈት በለው በሩን የኦልድ ትራፎርዱን አባቴ እደግማለሁ። በ21 ዓመቱ ከማይችል ተጫዋች በ28 በ29 ዓመቱ የሚችል ተጫዋች ይሻላል። ወደድክም ጠላህም አባቴ እንኳን ደስ አለህ ማንቺ። እመነኝ ይሄ ልጅ ይችላል። እመነኝ እናቴ ይችላል ማንቺ። ሲጀመር ቴሌማንስ ቱ ማንቸስተር ዩናይትድ ሂር ዊ ጎ። ሁለተኛው ፈራሚያችን ታውቋል። የአስቶን ቪላው ቴሌማንስ የማንቸስተር ዩናይትድ ፕሮጀክትን እሺ ብሎ ወደ ቲያትር ኦፍ ድሪምስ ወደ ኦልትራፎርድ መጥቷል። ህልሙን ለመኖር ሁሉም ተጫዋች የማንቸስተር ዩናይትድ ተጫዋች መሆን ይፈልጋል። ሁሉም ተጫዋች ይህንን ማሊያ መልበስ ይፈልጋል። ማንቸስተር ዩናይትድ 41 ሚሊዮን ዩሮ ብቻ በአሁኑ ማርኬት 41 ሚሊዮን ዩሮ ለቤንች ራሱ ያዋጣል። ፕሪሚየር ሊጉ ላይ ልምድ ያለው ምርጥ ተጫዋች ወደ ማንቸስተር ዩናይትድ መጥቷል። ጉዳት ሊኖርበት ይችላል፣ ግን ለቤንች ራሱ ትንሽ ገንዘብ ስለሆነ ይሁን ብለናል። ደስ ብሎናል። እርሶስ ደስ አላሉትም? ይቀጥላል። አሁን ነቃ እያላችሁ ነው። ኢኔሶች እንዲህ ሰርፕራይዝ አድርጉን፣ እንዲህ ሳናስበው ሰርፕራይዝ። ሁለተኛ ፈራሚያችን ሂር ዊ ጎ አስ ብለናል። ይኸውልህ ጆቫኒ ዮሪ ቴሌማንስ በቃ ይኸውልህ ዮሪ ቴሌማንስ በእናትህ እንዳታብኳካው። በቃ ይኸው ነግሬሃለሁ። ይሄን ሸምድድና በእናትህ ሂር ዊ ጎ በል። በመድኃኒዓለም በቃ እንለምንህ እባክህ፣ ሌላ ነገር እንዳትል በእናትህ። ብሬኪንግ ኒውስ ዩሪ ቴልማንስ ወደ ዩናይትድ ሂር ዊ ጎ። አረ በስመ አብ ሰርፕራይዝ ያበደ። እኔ ዩሪ ቴልማንስን በጣም ነው የምወደው። ልጁ ገና በ19 ዓመቱ አምበል የነበረ ልጅ፣ አሁንም የቤልጂየም አምበል። በቃ የሚገርም ልጅ ነው። ትንሽ እድሜው 29። እኔ ከምኔው እንደደረሰ አላውቅም። እኔ በ17 ዓመቱ ነው ባቀው 29 ባንዴ ደርሷል። ብቻ የሚገርም ዝውውር ነው። እስቲ ኮፒ ሊንክ ሪፖርት ሼር እያደረጋችሁ ምን ተሰማችሁ ስለዚህ ዝውውር? ዩሪ ቴሌማንስ ቱ ማን ዩናይትድ ሂር ዊ ጎ ሱን ተብሎልሻል። ምን አይነት አስማተኛ ቲም እንዳለ ማለት ነው። ላይ አዘናግቶ አንደርሰን ኤንደርሰን ምናምን ስትሉ ማለት ነው ከስር ገብቶልሽ ቴሌማንስን አስፈርሟል። ይሄ ልጅ የፕሪሚየር ሊግ ልምድ አለው። ከዚህ በፊትም ፕሪሚየር ሊግ ላይ እናውቀዋለን። አምና ትንሽ ተጎድቶ እንትን ብሎ ነበር። በዚህ ዓለም ዋንጫ ተመልክተናል። ከቤልጂየም ጋር ምን አይነት ድንቅ ተጫዋች እንደሆነ አልገባችሁም? እድሜው 29 ነው፣ ግን እስቲል በቃ ማቹር ነው። እንደዚህ አይነት ሰው ነው የሚያስፈልገን ማለት ነው። ይሄ ልጅ አርሰናል ዘመኑ ሙሉ ሲጠይቅና ሲጠማው የነበረው ሰው ነው። እንዳትረሱ ምርጥ ፊርማን ያስፈረም ነው። በጣም ውስጤ የነገረኝ ነው። ምርጥ ፊርማን ያስፈረም ነው ማለት ነው። በቃ እንደዚህ ሳታወራ ምናምን ማለት ጋዜጠኛ ሳይሰማ ውስጥ ለውስጥ ጨርስና ሰርፕራይዝ ማድረግ ነው። በቃ ይሄ ነው ዩናይትድ፣ ይሄ ነው በቃ። በዚህ ዓለም ዋንጫ ወደ አዘናግተን አሁን ሌላ አንድ ሁለት ጠቅ እናደርግለታለን። ቀጣይ ዓመት እንመጣልሻለን አዳሚ። Here we go. Yuri Telemans to Manchester United. Manchester United ቤልጂየማዊን የአስቶን ቪላውን አማካኝ ተጫዋች የሆነውን ዩሪን ቴለመንስ ማለት ነው ማስፈረም ችሏል ማለት ነው። ማጠብቁት ማንቸስተር ዩናይትድ ከምንም ተነስቶ እንዲህ በሩመር ደረጃ እንኳን የዚህ ተጫዋች ዝውውር ሳንሰማ ከምንም
ኤደርሰን ቀረች ማለት ነው። ቴሌማንስ ተቀየረች። ለማንኛውም ማለት ነው ማንቸስተር ዩናይትድ ለዚህ ተጫዋች የውል ማፍረሻውን 41 ሚሊዮን ዩሮ ለአስቶን ቪላ ከፍለው ነው እንግዲህ የሚያዘዋውረው ማለት ነው። ከምንም ኧረ በስመ አብ ማጠብቁት ይሄ ነው። ለማንኛውም እንግዲህ ቴሌማንስ ወደ ማንቸስተር ዩናይትድ ተዘዋውሯል። ቴሌማንስ ቱ ማንቸስተር ዩናይትድ ሂር ዊ ጎ። በነገራችን ላይ ማለት ያበደ ዝውውር ነው። ማንቸስተር ዩናይትድ ተቸግሮ የነበረው ኳስ የሚቆጣጠርለት አይነት ተጫዋች ነበር አጥቶ የነበረው። ከዛ ውጭ ማለት ነው በእድሜው በሰል ያለ ልምዱ ያለው አይነት ተጫዋች ነበር የሚያስፈልገው። አሁን ኤንደርሰንን ለምን እንዳስቀሩት በትክክል ገብቶኛል ማለት ነው። ማንቸስተር ዩናይትድ ያበደ ዝውውር፣ ቀጣይ ደግሞ ማንኮኒ እናመጣለን። ይጨልላል ማለት ነው። ይጨብጨብለት አይጨብጨብለት አላውቅም። ቴሌማንስ ወደ ማንቸስተር ዩናይትድ ሂር ዊ ጎ ተብሏል ማለት ነው። እስቲ ሀሳባችሁን ስጡኝ። ግን ይሄ ሰውዬ ዲዘርቭ ነው ስለ 29 ዓመቱ ነው። በደንብ ግን እንደሚጠቅማችሁ እርግጠኛ ነኝ። ለምን ማለት ነው ፕራይሱ 41 ሚሊዮን ነው አስቶን ቪላዎች የሸጡት ማለት ነው። ይሄን ተጫዋች ለማንቸስተር ዩናይትድ መጥፎ አቋም ላይ አይደለም። ይሄን አውቃለሁ። ለምን ለቤልጂየም ሲጫወት ተመልክተናል። በደንብ ቡድኑን ለካሪክ ያግዟል ብዬ ጠብቀዋለሁ። ትንሽ እድሜ የሆነው 29 ግን 1-2 ሲዝን በስነ ስርዓት በደንብ ይጫወታል ብዬ ጠብቀዋለሁ። በእርግጠኝነት ነው የምናገረው። በደንብ ይጠቅማቸዋል። ይሄ እርግጠኛ ነኝ። ግን የእናንተን ሀሳብ ስጡኝ። አስቶን ቪላዎች ቺን ሰው ስላስፈረሙ ይመስለኛል ሴንትራል ሚድፊልደር በ60 ሚሊዮን ነው ያስፈረሟት። እሱ ካስፈረሙ በኋላ ነው ቴሌማንስን የሸጡት ማለት ነው። ግን ምን ታስባላችሁ እስኪ? እኔ ግን መጥፎ አይደለም ይሄ። ቴሌማንስ ወደ ዩናይትድ ሂር ዊ ጎ ተብሏል። ጋይስ ፊርማው ጥሩ ነው አይደለም ተቡትና፣ እኔ አንድ እርግጠኛ መሆንበት ነገር ማለት ነው ለማቲያስ ፈርናንዴዝ 85 ሚሊዮን ፓውንድ ከማውጣት በዛ ብር አንድሬ ሳንቶስ እና ቴሌማንስን ሁለት ተጫዋች ነው የገዛንበት፣ ሁለት ሚድፊልደር ማለት ነው። በጣም የተሻለ ስራ ነው። ማቲያስ ፈርናንዴዝ 85 ሚሊዮን ፓውንድ ለምን አላወጡም ተብሎ ምናምን ሙድ ሲያዝ ነበር። ግን በዛ ብር ሁለት የተሻለ ሚድፊልደር ማምጣት እንደሚቻል አሳይተናል ማለት ነው። አሁን እንግዲህ ዓለም ዋንጫው ላይ ፍሬንች ናሽናል ቲም ውስጥ የተመለከትነው ኮኔን የሚገርም ሚድፊልደር ነው። እሱን ደግሞ በሆነ መንገድ አድርገው ቢያስፈርሙት አሪፍ የመሀል ሜዳ ፊርማዎችን አሳልፈናል ብዬ አስባለሁ። ግን እስካሁን ባለው ከማቲያስ ፈርናንዴዝ አንጻር በዛ ብር ሁለት ሚድፊልደር አሪፍ ሚድፊልደር ነው። ቴሌማንስ አሪፍ ሚድፊልደር ነው። አንድሬ ሳንቶስም እንግዲህ አሪፍ ሚድፊልደር ይሆናል ብለን ተስፋ እናደርጋለን። ይመቻችሁ። አራኡዙ ቢላሂ ሚሽጣን ወጂ ምንድነው የተፈጠሩ? ጭራሽ ሂር ዊ ጎ ምንድነው? መቼ አወሩ? መቼ ፈልጎት ምናምን እንደዚህ ባንዴ አንተ ሰይጣን ያን ብራዚላዊ እኮ ሚጥል በሽታ አለበት ብለህ አላርል የመለስከው በ41 ሚሊዮን ዩሮ ይሄ ተጫዋች እንዳለ ስትሰማ ቆቆቆ ታክቲክ ተጠቅመህ ያን አባረ ይሄን አመጣ እንጂማ በዚህ ፍጥነት ሂር ዊ ጎ ከተባለ በኋላ ነው በስንት እንደፈረመ መቼ እንደፈለገው ምንድነው የተፈጠረው ነው ባላ ወላይ ጽድት ያለ አማካይ ነው ያመጣው። ያን መመለስ አይቆጭም። ግን ተንኮል ተጠቀምክ። የሚያስጠላው ተንኮል መጠቀምሽ እንጂ በ41 ሚሊዮን ዩሮ 29 ዓመት ነው ልጁ። ለመሃል ሜዳቸው 1-3 ዓመት ይጫወትልሃል። ግን በምን ፍጥነት እንደዚህ እንደሆነ ነው ግራ ይገባኝ። አውዙ ቢል ይሄው አድቫንስ ቶክ ላይ ናቸው ብዬ ከሰራው 2 ደቂቃ ሳይሞላው ሂር ዊ ጎ ዩሪ ቴልማንስ ወደ ማንቸስተር ዩናይትድ ሂር ዊ ጎ ተብሏል። እኔ የእውነት ግራም ላይክ በአንድ ሰዓት ንግግር ከአስቶን ቪላ ዩሪ ቴልማንስን አስፈርሟል። በ41 ሚሊዮን ዩሮ ወይም ደግሞ 34 ሚሊዮን ፓውንድ ሪሊዝ ክሎዝ ነበረው። እሱን እንከፍላለን ችግር የለብንም ብለው ለአስቶን ቪላ ከፍለዋል ማለት ነው። የተጫዋች 29 ዓመቱ ነው። የቤልጂየም ኢንተርናሽናል ወይም ደግሞ ካፒቴን የቤልጂየም ካፒቴን የሆነ ተጫዋች ነው። የተጫዋቹ አቅም ላይ ምንም አይነት እኔ ጥያቄ አይኖረኝም። ግን ለማንቸስተር ዩናይትድ በሰዓት እንደዚህ አይነት ተጫዋች ያስፈልገዋል ወይ ነው የኔ ጥያቄ። በቃ የጨነቀለት አይነት ዝውውር እያደረጉ ይገኛል ማለት ነው። ኢኔሶች በአንድ ሰዓት ንግግር ዩሪ ቴልማንስን የግላቸው አድርጓሉ ማለት ነው። ሂር ዊ ጎ ተብሏል። እስኪ ማንቻንስ ምን ታስባላችሁ ስለዚህ ዝውውር? እኔ ግራ ገብቶኛል። ምንም አዲስ ነገር የሆነ በቃ ዘና ብለህ የምታወራው አይነት ዝውውር አይደለም። ለማንኛውም እስቲ ምን ይሆናል ሁሉንም ነገር። ሌላ አንድ ተጫዋች እዚህ ቦታ ላይ ያስፈርማሉ ብዬ ተስፋ አደርጋለሁ አሁንም ቢሆን ማለት ነው። ምክንያቱም ሳንቶስ ነው፣ ዩሪ ቴልማንስ ነው። የምናውቃቸው ልጆች ናቸው። የተለየ ነገር የላቸውም። ሶ አዲስ ኢመርጅ የሚያደርግ ሌላ ተጫዋች የሚመጣ ከሆነ እኔ እንጃ ብቻ ወይ አሌክስ ስኮት ወይ የሆነ ተጫዋች ይፈርማል ብዬ ተስፋ አደርጋለሁ። ለማንኛውም ኮፒ ሊንክ ሼር ፖስት ማድረግ እንዳይረሳ። ይመቻችሁ ማንቻንስ